ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ፕሮግራሙ ሲያልቅ ደግሞ መልካም ሌሊት እንዲሆንላችሁ እመኛለሁኝ። ሌሎች ደግሞ በያላችሁበት ሀገር የሰዓት አቆጣጠር እንዴት አላችሁ እንዴት ቆያችሁ? በድጋሜ መጋቢት 15 2018 በኢትዮጵያ ዘመን አቆጣጠር ማርች 24 2026 በጎርጎሳውያን የዘመን አቆጣጠር እንደ ቀደም ተከተል የጋት ዕለታዊ ሁለት አጫጭር መረጃዎች ወደ እናንተ አድርሳለሁ። አንደኛው መረጃ የጋት ምልከታ ብላችሁ ተወስዱ ትችላላችሁ። እንግዲህ ያለኝን አጠቃላይ መረጃዎች አሰባስቤ ንባቤን እና ግምቴን አስቀምጬ የማጋራችሁ መረጃ ነው የሚሆነው። ሁለተኛው ለኢትዮጵያ እና ለኢትዮጵያውያን መልካም ብስራት ባንዳ ሆነን ከኢትዮጵያ በተቃራኒ ጎን ቆመን ጥቅማችን ይጠበቃል ብለው ለሚያስቡም ለነሱ መልካም እድል ነው። ምን ማለት ነው የሚለውን አሳያለሁ። ለኢትዮጵያውያንም መልካም እድል ነው፣ ለባንዳም እድል ነው። ይህንን እንዴት ይሆናል የሚለውን ሁለቱንም ባንዳም ኢትዮጵያውያንም እንዴት ሊጠቀሙበት ይችላሉ የሚለውን አሳያችኋለሁ ማለት ነው። ዞት እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። አስተያየት መስጫ ላይ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የእናንተ ድጋፍ ነው ለሚዲያው አትሊስት ማይነር የሆኑ ወጪዎችን ከበር የምናደርግበት። ከምንም በላይ ደግሞ ጊዜያችሁን ውድ ጊዜያችሁን ሰጣችሁ ስለምትከታተሉ የከበረ ምስጋና ይድረሳችሁ። የመጀመሪያው እንዳልኳችሁ ያለኝን ንባብ መረጃዎችን በአጠቃላይ በመከታተል ከሰሞኑ እንግዲህ ዛሬን ጨምሮ ብለን እንውሰድ in the coming days በመጪዎቹ ቀናት ውስጥ ጽንፈኛው ፋኖ በተለየ ሁኔታ ጎጃም ውስጥ ጥቃት ሊፈጽም እንደሚችል መረጃዎች ያሳያሉ። የጥንቁልና አይደለም። እንደምታውቁት መረጃ በሁለት መንገድ ይሰበሰባል። ቢያንስ እንደው ለቤዚክስ ለሆነ የመረጃ አሰባሰብ ፍላጎት ላላችሁ አንደኛው ይሄ ኦፕን ሶርስ ኢንተለጀንስ ወይ በምህፃረ ቃል በአጽሮተ ቃል ኦሲንት የሚባለው የሰዎችን ኢንተርቪው በማዳመጥ ጋዜጣዎችን በመከታተል የሶሻል ሚዲያውን በፌስቡክ በቲክቶክ የሚሰጡ ንግግሮችን ሪፖርቶችን በማየት ሚዲያዎችን በመከታተል የጽሁፍም ቪዲዮዎችን ኦዲዮን ዌብሳይቶችን ብሮውዝ በማድረግ የተለያዩ የሀገር ውስጥም የውጭም የጽንፈኛው የሚጠቀምባቸው ሚዲያዎችን ሌሎችም ደግሞ ኢንተርቪው ሲያደርጉ የሚሰጧቸውን ፍንጮች መረጃዎች በመሰብሰብ ጆርናሊስት ጋዜጠኞችን የአካዳሚያዊ ጽሁፎችን እነዚህም በማንበብ አንድ ሰው መረጃ ይሰበስባል። ኦፕን ሶርስ ኢንተለጀንስ ወይንም ግልጽ የሆነ የደህንነት መረጃዎች ይገኛሉ ወይ መረጃዎች ይገኛሉ። ይህንን ኦፕን ሶርስ ኢንተለጀንሱ እንዳለ መረጃው በጥሬው ለምሳሌ አንድ የሆነ ቦታ ላይ ፌስቡክ ላይ ጎጃም ውስጥ ያለ ፋኖ ወይንም መጠሪያው የጽንፈኛው ቡድን ራሱን ቴዎድሮስ እዝ ብሎ ይጠራል። ለምሳሌ የሆነ ሰው ፌስቡክ ላይ ቴዎድሮስ እዝ የሌላውን አካባቢ መረጃ መዘገብ ነው እንጂ እነሱ እኮ አይዋጉም ብሎ ከጻፈ ያንን ስታነቡት ጀስት ምንም አይደለም፣ ኦፕን ሶርስ ኢንፎርሜሽን ነው ኦሲንፍ የምንለው። በቃ ጀስት አነበባችሁት። አሃ ሌሎችስ ምን ሰጡ? በግብረ መልስ ደረጃ አይ የለም እኛ እንዋጋለን እንደዚህ ብለን ነው። ውጊያ ማለት እኮ ዝም ብሎ እንደናንተ የሆነ ወረዳ መቆጣጠር ወይ ጥይት መተኮስ አይደለም። ስትራቴጂካዊ ማጥቃት ፈጽመን እንዲህ ነው የምንቆጣጠር ካለ ኦኬ፣ መጀመሪያ ሰው ጽፏል ምንም አትዋጉም ወሬ ብቻ ነው ብሎ ጽፏል የሆነ ሰው ዘንድ በግብረ መልስ ደረጃ በተለይ በዛ በጽንፈኛው ቡድን ወይ እንደ ጎጃም ለምሳሌ ጎጃምን ነው በቀጣይ ቀናት ጥቃት ይፈጸማል
ጽንፈኛው ቡድን ጎጃም ውስጥ በቀጣይ ቀናት ጥቃት ይፈጸማል ብዬ ነው ያሁን ያመጣሁኝ። ሌሎች እንደዛ ብለው ጻፉ። ምናልባት በጎንደር በኩል ያሉ፣ በሸዋ በኩል ያሉ፣ በወሎ በኩል ያሉ ሊሆን ይችላል ይሄን ጻፉት። ዘንድ በጎጃም በኩል ያለው የለም እኛ እኮ ይሄን ያህል ጊዜ ዘመን ስንዋጋ ነበር እንዲድል አድርገናል እናንተ የላችሁም ምናምን የሚለው ብሽሽቁ ሁሉ አለ። ኦፕን ሶርስ ኢንፎርሜሽን ብላችሁ ሰሩ። ከዛ በዛው በቡድን ውስጥ ያለ አመራር ቃል አቀባይ ወይ ታጋይ ወይ ሰንበድ ይመጣና የለም እኛ ስትራቴጂካዊ ማጥቃት ለመፈጸም ዝግጁ ስለሆነ ነው፣ ወይንም ይሄ የጦር መሳሪያ የተተኳሽ እንደዚህ ችግር ስላለብን ነው ወይ ዋቴቨር ምክንያት ሲያቀርብ ምን ወደሚል ትሄዳላችሁ? ሰም ግልጽ የሆነው መረጃ አናሊሲስ ሰራችሁለት ማለት ነው። እሱን አናሊሲስ ሲሰራለት ኦፕን ሶርስ ኢንተለጀንስ ይሆናል ማለት ነው። ኦፕን ሶርስ ኢንፎርሜሽን አለ። ማንኛውም መረጃ ሁሉ አይናቅም አይደነቅም አይደለ? መረጃ ሰማችሁ፣ እሱን አናሊሲስ ሰራችሁለት ኦፕን ሶርስ ኢንፎርሜሽን ዘን ወደ ኦሲንት ኦፕን ሶርስ ኢንተለጀንስ እሱ ተቀየረ ወይም ትቀይሩታላችሁ ማለት ነው። በዚህ ባለኝ መረጃ በራሱ ደረጃ የአማራ ፋኖ ብሔራዊ ንቅናቄ ትልቅ ትርምስ ውስጥ ነው ያለው። አንደኛ ያው እንደምታውቁት አብረን ስለመጣን ሁልጊዜ መረጃን ተከታተላላችሁ ብዬ ስለማስብ የሄዱበት መንገድ አንደኛ መነሻዬ አማራ መዳረሻ አማራ የሚለው ይሄ አፋባሃ የሚባል አለ። አፋባሃ ምንም ችግር የለብኝም ህገ መንግስቱን እንዳለ እቀበላለሁኝ የሚል ዴፊኒትሊ ከህወሓት ጋር አብሮ የሚሰራ ነው። ህገ መንግስቱ ችግር የለበትም፣ በዚህ መሰረት ወልቃይት ምናምን የራያ የሚባል ጥያቄኛ እናስተናግድም አንቀበልም ነው የሚል። ግን ፐብሊካሊ ወጣው እንደዚህ አይሁን። አብረህ ከህወሓት ጋር ከሰራ ዴፊኒትሊ ሌላ ትርጉም የለው። ተፈራ ሽሬ ነው ያለው፣ ወታደራዊ አዛዡ እኮ ነው ያፋብን። እና አፋባህ አለ። አፋሃድ የሚባለው ደግሞ እስክንድር ነጋ ይመራው የነበረው ያው አፋባህ በጥምር ኮሚቴ የሚመራ ምንም መሪ ያልነበረው ነው። አፋሃድ የሚባለው ደግሞ እስክንድር ነጋ ይመራው የነበረው ህወሓት ታሪካዊ ጠላቴ ነው ብሎ ፈርጇል። አንድ እንግዲህ እዛ አፋሃድ ውስጥ እነማን ነበሩ? እነ ካፕቴን ማስረሻ ሰጤ፣ እነ ኮሎኔል ፋንታውን ማቤ። በፍጹም ከህወሓት ጋር አንሰራም የሚል የባህር በር ጉዳይም ለድርድር አይቀርም፣ ኢትዮጵያ የባህር በር ያስፈልጋታል፣ ራስ በቅ ነው ምን ሆነው የርስት ጉዳዮች ላይ አንደራደርም ሲል የነበረው ነው። ይሄ ቡድን በማን ተሸነፈ? በአፋብኃ ምን በሚለው ህገ መንግስቱን እንቀበላለን፣ የርስትና የማንነት ጥያቄ የሚባል ነገር የለም፣ መነሻችን አማራ ነው፣ መዳረሻችን አማራ ነው፣ አብዮታዊ ዲሞክራሲ ማለት ነው፣ የብሔር ፖለቲካ ነው የምንከተለው የሚል የስልጣን ክፍፍሉን ህጋዊ ምንድን ነው አካታችኛ ስልጣን እንድንዝ ማድረግ እንጂ ከዛ በዘለለ ያለው በግልጽ የሚነግሯችሁ ችግር የለብንም። ህገ መንግስቱን ጉዳይስ ይሸሻል አይሸሻል ብለን እኛ ብቻችንን የምንጠይቅ ምንድነን የሚል ያ አብዮታዊ ዲሞክራሲ አስቀምጦት የነበረው በሪዮት ዓለም ደረጃ አብዮታዊ ዲሞክራሲ ምን ይል ነበረ? ዜጎች አንድ ችግር ሲገጥማቸው ሄደው አስበው አውጥተው አውርደው የችግሩ መፍቻ አብዮታዊ ዲሞክራሲ ሆኖ እስኪገኝ ድረስ ማስረጽ አለብን ነበር ኢንዶክትሪኔሽኑ። የዛ ግልገሎች ናቸው እነዚህ። በወጣት ሊግ የነበረው በየዩኒቨርሲቲው አስተባባሪ የነበረው የብአዴን መቃብር ጠባቂ የአብዮታዊ ዲሞክራሲ ናፋቂዎች ናቸው። ግን ደግሞ የሚገርማችሁ ራሳቸው ብአዴን እኮ አዴፓ ሆኛለሁ አለ። አዴፓነትንም ትቼ ብልጽግና ሆኛለሁ ውህድ ሆኛለሁ አለ። ትተውታል። የብአዴን ሰዎች በተግባር ደረጃ ችግር አለባቸው ወይ የለባቸው ወይ እሱ ሌላ ጉዳይ ነው። ነገር ግን ትተውታል። ምን ይሏቸዋል እነዚህ ዋነኛዎቹ? ብአዴንነት ሌላ አይደለም፣ የህወሓትን ፈረስ መጎተት የህወሓትን ዱቄት መሸከም ነው። ዛሬ ያረጀ ያፈጀ ጥይት ተሸክሞ ከህወሓት ጋር ሆኜ ህወሓት ያማልዳል እያልኩኝ ለድል በቃለሁ ብሎ የሚያስብ ብአዴንነት መገለጫውን የያዙት እነዚህ ናቸው። ግን ራሱን የአማራ አዴፓን ብአዴን ብለው ይከሳሉ። ብአዴንነት በሽታ ነው ይላል። እና ይህንን አጠቃላይ እርስ በራስ ትርምስ አለ። አፋብኃ እና አፋሕድ አንድ ሲሆኑ ከፍተኛ የሚባለውን ያው የጫካውም ስልጣንም ቢሆን አፋብኃ ነው ሰብስቦ የያዘው። ለአፋሕድ አንድ
ስልጣን የተሰጠው አንድ የዚህ ሸዋ ላይ ያለው አሁን ድሮን ሰራው ብሎ የመጣው መከታው ተቀዳሚ ነው። ለምን ድሮን ሰራው እንዲል አደረጉት ምናምን ሌላ ጉዳይ ነው። ድሮን ሰርተዋል እሱንም እንተው። ድሮን እንኳንስ ጫካ ሆኖ ማለት በጣም ውስብስብ የሆነ የምታዝዘው መለዋወጫውን ከውጭ አምጥተህ ፓተንት ራይት ተቀብለህ ኢን ሚሊየን ዶላር አውጥተህ የምትሰራው ውስብስብ ቴክኖሎጂ እንጂ የፎቶ ካሜራ ላይ አድርገህ እዛ ላይ እንደዚህ የፎቶ ካሜራ ማን እናስረስም አላቸው እኮ እናስረስ። አሁን ልንገራችሁ በጅቡቲ በኩል ያስገቡት እነዚህ የቅኝት ብለው በቃ ሄደው አካባቢውን ቪዲዮ የሚቀርጹ የሰርግ ምናምን የሚሆኑ አላቸው። ይሁን የነገርኳቸው እናስረስ የቪዲዮ ካሜራ አላቸው። በጅቡቲ በኩል የመጣ መቼ ነው የመጣላቸው? ይሄ እንዴት ኦሲንታል ኦፕን ሶርስ ኢንተለጀንስ የምታገኟቸው መረጃ በዛ አካባቢ የሚያደርጉ ታጣቂውን ቅኝት እያደረጉ ይሄው እዚህ አካባቢ እንዳለ ቪዲዮ የሚቀርጹ ማለት ነው። እና አጠቃላይ መከታው አንድ ስልጣን ተሰጥቷል። ከዛ በኋላ ያለው ብዙ የተሻለ ጦር አለን ምናምን የሚሉት አፋሃዶች በጎንደርም ያለው በወሎም ያለው በሸዋም ያለው እና በጎጃም ውስጥ ያን ያህል አልነበራቸውም። በዛ ምክንያት የስልጣን ሽኩቻ አለ በውስጥ አንድ። ሁለተኛ እዛው ጫካ ውስጥ እያለ ከሻቢያም ከህዋትም ከሌሎች የሚመጣን የጦር መሳሪያ በላይ ሆኖ አመራሩ ይሸጣል። 400 የጦር መሳሪያ ክላሽ ሊመጣ ይችላል። 100ን ተቀብሎ 300 ጀሮን ይላል። ጥቅም አለ፣ ዝርፊያ አለ፣ አውራጃዊነት አለ፣ የሃይማኖት ጉዳይ አለ፣ ሞዓ ተዋህዶ አለ። እዛ ያለው እኮ መከራ አንዳንዱ በቃ ንጉሳዊ ስርዓት ነው የሚመለስ በዘንግ ነው የምንነግስ ቤተክርስቲያን ተቀብታም ይላል። ያ ንጉሳዊ ስርዓት የሰለሞናዊ ስርዓት መልሳለሁ ብሎ የሚያስበው ሰው የሰለሞን ንግስና በዘር እንግዲህ በደምና ባጥንት ነው አለው ወይ? ያው ምትሳስጪ ዘመን ነው እና ያንን የሚያስብ አለ። የህዋትም ጥቃት መፈጸም አለባችሁ የተጠናከረ ጥቃት በሚል እየገፋ ያለው አለ። የሻቢያ ቁጥ አለ። እንግዲህ ሻቢያና ህዋት ልዩነቶች አሏቸው በውስጣቸው። የወታደራዊ ቁመና ግምገማ በተመለከተ ህዋት በቀላሉ እናሸንፋለን፣ ፋኖ አለ፣ ሸኔ አለ፣ ኦብነግን እናደራጃለን፣ የጉምዝ ታጣቂ አለ፣ የጋምቤላ አለ፣ ከዛ ደግሞ የኢኮኖሚው ጉዳይ አለ። የህዋት ሰዎች ሲገመግሙ ድክም ነው የምትሉ በቃ የብልጽግናን መንግስት የሚደግፉ የውጭ ኃይሎች ተዳክመዋል፣ ኢኮኖሚው ወድቋል፣ ህዝብና መንግስት ተራርቀዋል። በዚህ ምክንያት በቀላሉ ጦርነት ከፍተን በቃ 4 ኪሎ እንገባለን ነው የሚሉና ከሻቢያ የጦር አመራሮች ጋራ ከነ ብርጋዴር ጀነራል ኢዮብ ፍስሐዬ ወይም ሀሊባይ የሚባሉት ጋራ በተመሳሳይ እነ ሚካኤል ሃንስ ብርጋዴር ጀነራል ሚካኤል ሃንስ ወይም ሞዴ ሃንስ የሚባለው ከነ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ፣ ጀነራል ኃይለ ሥላሴ ግርማይ፣ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጀነራል ምግበ ኃይለ፣ ጀነራል ማሾ በየነ ከነዚህ ጋር በነበራቸው መቀሌ ስብሰባ ላይ አንደኛው አንድ የራሳችሁ አቅም ምንም አቅም ሳይኖራችሁ የተጋነነ ትንተና ትሰራላችሁ። ፋኖ የሚባለው ቆሞ አይዋጋም፣ ከተማ ገብቶ ነው የሚያወድመው፣ ለጦርነት ደግሞ ቁሞ የሚዋጋ ወዘተረፈ የሚል ሌሎችም ግምገማ ያስቀምጣሉ። የኢትዮጵያ መንግስት በአየር ኃይልም በአጠቃላይ በድሮንም በእግረኛውም ኤክሴል ያደረገ ነው በሚል የገመገሙት አለ። ዙሮ ሻቢያም እንዲዋጉ ህዋት እንዲዋጉ በዋነኝነት ደግሞ የጎጃም አፋብን ወይም ቴዎድሮስ እዝ ደግሞ ኮሪደር ፍለጋ መከራ እያየ ነው። በአርማጭሆ በኩል አንድ ኮሪደር ያስፈልገናል የሚል፣ በተመሳሳይ በመተከል በኩል ኮሪደር ያስፈልገናል። እነዚህን ኮሪደሮች ከቤኒሻንጉል አመራር ጋር በዛው አካባቢ ደግሞ ከጎንደር አመራር ጋር የመረጃና ደህንነት ተቀናጅቶ ለምን አይሰራም? ዳትስ አናዘር መረጃ ነው እየነገርኳቸው ያለሁት። የጦር መሳሪያ ሽያጭ ከሻቢያና ከህዋት የሚመጣን የጦር መሳሪያ ጨምሮ ከሚሊሻው የሚገፈፈውን የጎጃም አፋብን የኮሪደር ፍለጋ፣ እርስ በርስ ያለ ሽኩቻ በአውራጃ በወረዳ ኢቭን የሃይማኖትን ጉዳይ ያለበት
በዋነኝነት ደግሞ የጎጃም ፋኖ ወይም ቴዎድሮስ እዝ የሚባለው የሚዲያ ከማሞቅ ውጭ መሬት ላይ አይዋጋም በሚል ሰፊ የሆነ ትችት ግምገማ እየተከናወነ ነው። በዚህ መሰረት ከሰሞኑ ጎጃም ላይ ጥቃት ሊፈጽሙ ይችላሉ። እንግዲህ ወረዳዎችን የት አካባቢ ጥቃት ሊፈጽሙ ይችላሉ የሚለውን አጥብበን ማስቀመጥ እንችላለን። እኔ አሁን አትሊስት እዚህ አካባቢ ጥቃት ሊፈጽሙ ይችላሉ ብዬ አውርጄ 2-3 አካባቢዎችን ማቀናጀት እንችላለን። ዞሮ ቦታዎችን ለማወቅ አንድ ሌላ ኃይል ሊመጣ የሚችልባቸውን ኮሪደሮች እዩ። ለምሳሌ ከሸዋ በየት በኩል ሊሻገር ይችላል፣ ከወሎ በየት ሊመጣ ይችላል፣ ከጎንደር በየት ሊመጣ ይችላል። እነዚህ አካባቢ ላይ ሊቀናጁ የሚችሉበትን አንድ ማየት ያስፈልጋል። ሁለተኛ ቋጠሮ በስብስብ ደረጃ የት አካባቢ ነው ያለው የኃይል ስብስብ የሚለውን እሱ ማየት ያስፈልጋል። ከዛ ባለፈ ሌሎችን እንኳ ለተወውን ብዙም እነዚህን በደንብ አድርጎ መገምገም ያስፈልጋል። በዚህ ሂደት የመረጃና ደህንነት በየአካባቢው ያለው የኢትዮጵያ መከላከያ ሰራዊት፣ ሚሊሻው፣ ፖሊሱ፣ የፖለቲካ አመራሩ በቅንጅት ጉዳት እንዳይደርስ በደንብ መስራት ይጠበቃል። ምክንያቱም በዚህ ጊዜ እንደምታዩት መረጃዎች በሙሉ ያን ያህል የጽንፈኛው ቡድን በተመለከተ ኮምፕሊኬትድ የሆነ እኔ ክሎዝድ ሶርስ ኢንቴሊጀንስ ያስፈልጋል ብዬ አላምንም። ይሄ ሰርቪላንስ ቀጥራችሁ እዛው ላይ ያለ እንዲያው የስልክ ንግግራቸውን ማዳመጥ ኦልቲስ ኮምፕሊኬሽን የሚያስፈልገው አይደለም። ገንዘብ ፍለጋ ስለሆነ የሚፈልጉት እየታገልኩ ነው ጀግና ነኝ በሚል ላቡን እንደዚህ ወይ የሆነ ቦታ ውሃ ተነክሮም ሊሆን ይችላል፣ ወይ ሲጓዝ አልቦት ሊሆን ይችላል። እንደዚህ ተጎዳን ለዚህ ብለን ምናምን ወዘተረፈ ብሎ ፎቶ ይለጥፋል። ያንን ፎቶ አናሊሲስ መስራት ነው። ይሄ ፎቶ መቼ ነው ሊሆን የሚችለው? ለዛ ነው በውሎ ፕሮግራም እንደነገርኳችሁ ለምሳሌ ኢራን ወደ 466 ሰዎችን ስቲሪንግ ፐብሊክ ኦፒኒየን የህዝብ አመለካከትን አስተሳሰብን በማዛባት ወይንም ለጠላት መረጃ በመስጠት ወይ የቲክቶክ የሚቀርጹ ላይቭ የሚያስተላልፉ እነዚህን በሙሉ በቁጥጥር ውስጥ አውለዋል። ይሄ ቋይታችሁ ከሆነ ጽንፈኛው እኮ ማታ ቁጭ ብሎ ላይቭ ይገባል፣ ያወራል፣ እንዲህ አድርገን ከዚህ የተንቀሳቀስን ነው የመጣን ነው። እነዚህን በደንብ የሚዲያ ሞኒተሪንግ በደንብ መስራት ያስፈልጋል። አሁን አንዳንድ ጊዜ እንደዚህ ትሉና እኔ ደስፐሬት ሆናሉ። ነገራችን ላይ ይህንን አድርገው እያያችሁ እየተናገሩ ጉዳት ሲደርስ በጣም ነው የሚያሳዝነው። ለምሳሌ ሻሁራ ላይ ከተማ ላይ እጅግ ከፍተኛ የሆነ ጉዳት አድርሰዋል። ይህ ሁሉንም የከተማ መስተዳደሩን ተቋማት፣ ኮምፒውተሮች፣ ፕሪንተሮች፣ የህዝብ መገልገያ ማዕከላትን፣ መረጃን በሙሉ አውድመዋል። ህዝቡን መዝብረዋል። ይሄ ስራቸው ነው። ጽንፈኛ ይህን ይሰራል። እዛ ያለው ግን መዋቅር ውስጥ ላይ ያለው ግን በደንብ እየተከታተለ ይብን መሰራት መቻል አለበት ለማለት ነው። እሱን ካልኳችሁ ሁለተኛው ለኢትዮጵያ ወዳጆችም እጅግ በጣም መልካም የምስራች ለጸረ ኢትዮጵያ ኃይሎች ለሆኑ ጽንፈኛውን ጨምሮ ደግሞ ከኢትዮጵያ ጠላቶች ጥቅም ሊያገኝበት የሚችለው ምንድን ነው ካላችሁኝ በዛሬው ዕለት ዘኒው አረብ አንድ መረጃ ይዞ ወጥቷል። እንግዲህ ዘኒው አረብ አልአረቢያ አልጀዲድ ለንደን መቀመጫውን ለንደን ያደረገ በዋነኝነት በአረቡ አካባቢ በአረቡ ዓለም ወሳኝ የሆኑ መረጃዎችን የሚሰበስብ ተቋም ነው። የኳታር ካምፓኒ ነው የሚያስተዳድረው ዘኒው አረብን። ለዚህ ለአልአረቢያ አልጀዲድ ሰብሲደሪ የሆነ ነው። የኳታር ካምፓኒ የኳታር ድርጅት ሆኖ ከኳታር ኢንቴሊጀንስ ኳታር ደግሞ አብሮ የብዙ መቀመጫ ነው እንደምታውቁት። ኳታር የሐማስ የለ ምን የለ የአሜሪካ ተቋማትም አልጀዚራ በዛ ነው ያለው። ትልልቅ የዓለም አቀፍ ጋዜጠኞች ጋዜጠኝነት ብቻ አይደለም የሚሰሩ እንዳልኳችሁ መረጃ ይሰበስባሉ። ኦፕሲንት የሆነ ኦፕን ሶርስ ኢንፎርሜሽን ኦፕን ሶርስ ኢንቴሊጀንስ ወይም ኦፕን ሶርስ ኢንፎርሜሽን ይወስዳሉ። ክሎዝ ሶርስ ኢንፎርሜሽን ይሰራሉ። ይህን በሙሉ አናሊሲስ ይሰራሉ። በዚህ መሰረት ይህ ተቋም ምንድን ነው ይዞ የወጣው ዛሬ? ኢትዮጵያ ምን ይላል? 3 ግድቦችን
ልትገነባ ነው ይላል እና ላንብብላችሁ ምን እንደሚል እያንዳንዱ ግድብ 3.5 ቢሊዮን ዶላር የሚያወጣ የግንባታ ጊዜያቸው የሚጠናቀቁት ከ4 ዓመት እስከ 7 ዓመት የሆነ አሁን ኢትዮጵያ የምታመነጨውን ኃይል ከ20 እስከ 25% ድረስ ጭማሪ የሚያሳይ በብሉ ናይል ያው የናይል ተፋሰስ አንድ አካል የሆነ አሁን ብዙ ጊዜ ብሉ ናይል ሲባል አእምሯችን ላይ የሚመጣ ይሄ ጎጃም ውስጥ ያለውን አባይ ነው የምናስበው ብዙዎቻችን። ግን ባሮ አኮቦ የናይል ተፋሰስ አንድ አካል ነው። በዚሁ አጋጣሚ እኔ ለምን መረጃውን አልሰጣችሁም? አንዱ ግድብ የሚገነባ ባሮ አኮቦ ላይ ነው፣ ጋምቤላ ነው። ወደ 1800 ገደማ 1800 ገደማ ብላችሁ ሰዱት። እሱን የሚያመነጭ ግድብ በዛ ይገነባል ማለት ነው። ምንድን ነው የሚለው መረጃው? ይሄ ኒው አረብ ኢትዮጵያ አጠቃላይ የጥናት ስራዎችን የፊዚቢሊቲ ስተዲ አልቆ በግድብ ግንባታ ዓለም አቀፍ ልምድ ያላቸው የተመሰከረላቸው ልምድ ላላቸው ፍላጎታቸውን እንዲገልጹ የግንባታ ፍላጎታቸውን እንዲገልጹ ጥሪ ቀርቦላቸዋል። ኢቭን ሰነድ የሚወሰዱ አሉ ማለት ነው። ይሄ ትልቅ የምስራች ነው። ለማን? ለኢትዮጵያውያን። ወይራስ ለጸረ ኢትዮጵያ ኃይሎች ለነዚህ ለጽንፈኞች ለህዋት በለው ለፋኖ በለው ለሸኔ በለው ዓላማቸው በዛ በጫካ የሚንከራተት ህዝብን ነፃ ለዋጣ ነው የሚልህ መሰሪው ያውቀዋል። ለጥቅም እንደሆነ ለሆዱ እንደሆነ የአባቱን የአያቱን የቅድመ አያቱን የባንዳነት ተግባር እየሰራ ነው። ዋነኛ ስራው ግን ለጥቅሙ ነው። ሊለላክ ነው ሄደው የበሰበሰ የጦር መሳሪያ የበሰበሰ ትጥቅ ሬሽን ያገኛል። ግፋ በለው ይባላል። ይህንንም በዚህ ጊዜ እንዲህ አይነት መረጃ ሲወጣ አነፍንፈው ሲያወጡ ለመርዳት እንደ አንድ ሰበብ ልትወስዱ ትችላላችሁ። ምንድን ነው የሚለው? ኢጂፕሽያን አውትሬጅ አዝ ኢትዮጵያ አናውንስስ ፕላንስ ፎር ሞር ዳምስ ኦን ብሉ ናይል ብሎ ዛሬ ነው የወጣው። 24 ማርች 2026 በዛሬው ዕለት የወጣ ነው። ዘ ስሪ ዳምስ ሶስቱ ግድቦች ዘኢትዮጵያን ገቨርንመንት ሳይስ ዊል ቢ ኮንስትራክትድ ዊዝን 4 to 7 years ከ4 እስከ 7 ዓመት ይፈጃል። and will be able to start operating simultaneously ግንባታቸው እያለቀ ከ4 ለምሳሌ አንደኛው በ4 ዓመት ሊያልቅ ይችላል፣ ሁለተኛው በ5 ዓመት፣ ሌላው አጠቃላይ በ7 ዓመት ግን ያልቃል። ግንባታቸው ሲጠናቀቅ ሁሉም የሶስቱ ተደምሮ ወደ 5000 ወደ 5700 ገደማ አካባቢ ሜጋዋት የሚያመነጩ ይሆናል ማለት ነው። የነዚህ ሶስቱ ድምር በሚጠናቀቅበት ጊዜ ቁጥር ስለሆነ ኤግዛክትሊ ጋዜጣው ላይ ያለው ልንገራችሁ። ኮስቲንግ 3.5 ቢሊዮን ኢች ዘ ስሪ ፕሮጀክት ዊል ኤም ቱ ኢንሃንስ ኢትዮጵያስ ዋተር ኤንድ ፓወር ካፓቢሊቲ እያንዳንዱ 3.5 ቢሊዮን ዶላር ይፈጃል። በድምሩ ስንት ማለት ነው? ስትደምሩት 10.5 ቢሊዮን ዶላር ይፈጃል። ለዚህ በጀት አለ ማለት ነው። እንዴት ነው ሊገነባ የሚችለው? በፐብሊክ ፕራይቬት ፓርትነርሽፕ ሊገነባ ይችላል። ፍላጎት ያለው ለምሳሌ በግድብ በመገንባት ግብፃውያን ታንዛኒያ ገንብተዋል፣ ኡጋንዳና ደቡብ ሱዳን ገነባለን ብለዋል። ልምድ አለ። ፍላጎት ካላቸው ማቅረብ ይችላል። ከፈለገ ሌላው ሀገር ከዚህ በፊት ክቡር ጠቅላይ ሚኒስትሩን ጥሪ ሲያደርግ እንደነበረው ኢትዮጵያ ግድብ ኃይል ነው የምትፈልገው። ኃይል ገንብተው ገንዘብ አምጥተው ይህንን ነው ኃይል ውሃ ያስፈልገናል ሲሉ ውሃ መልቀቅ ይችላል። አሊያ የኢትዮጵያ መንግስት እና የኢትዮጵያ ሕዝብ ካለው ብቻም ሳይሆን ከሌለው ተለቅቶ ተበድሮ በሰራው የሶቨሪን ፕሮጀክት የሶቨሪን ፈንድ ላይ ግን ይህንን ልቀቁልን፣ ይህንን አትልቀቁልን የሚል የሚቻልም የሚፈቀድም አይደለም እና አጠቃላይ ምንድን ነው የሚለው መሰላችሁ? The three new dams which will have a combined total capacity of 5700 megawatt ሶስቶቹ ተደምሮ 5700 ለምሳሌ የባሮ አኮቦ 1800 አካባቢ ነው። ሌሎችን ደግሞ ብትደምሯቸው 2000 እንኳን ቢሆን 1800 ወደ 5800 እንግዲህ 1800 ብታረጓቸው ሶስቱ 5400 1900 ቢያመነጩ ሶስቱ 5700 ይፈጃሉ ማለት ነው። እንግዲህ ከቦታው ግንባታ አንፃር ለምሳሌ ባሮ አኮቦ ላይ ያለው የተወሰነ ዳም ወደ ኋላ ለመገንባት
ከፍ ለማድረግ ወል ያየሁትን እየነገርኳችሁ ልክ እንደ ኢንጂነር እንዳልሆን እዚህ አባይ ላይ የሚገነቡት ሁለቱ ግድቦች እነማን ናቸው? አባይ ላይ የሚሰራው የትኛው ገባር ላይ ነው ራሱ የሚለውን ማየት ነው። የቦርደር ዳም ያው ተገንብቶ አልቋል እንደምታውቁት። መንዳያ፣ ማቢል፣ ካራዶቢ አለ። መንዳያ ነው ካራዶቢ ነው ወይስ ማቢል ነው ወይስ ዴዴሳ ወንዝ ላይ የሚገነባው ነው? ሙገር ላይ ያለ ነው። እሱን ደግሞ በቅርቡ የምናየው ይሆናልና ይሄ ለኢትዮጵያውያን እጅግ ብስራት ነው። ለባንዳውስ፣ ለጸረ ሰላም ኃይሉስ፣ ህወሓት ለሚለው፣ ለሸኔ፣ ለጽንፈኛው ፋኖ፣ ለጉምዝ ታጣቂ ነኝ ለሚለው ኢትዮጵያ በልማት ወደፊት ስትገሰግስ ጠላቶቿ በውስጥ ለማተራመስ ካላቸው ፍላጎት አንጻር የገንዘብም የትጥቅም ድጋፍ ያደርጉላቸዋል። እዛ ያሉት በሙሉ ባንዳዎች ናቸው። በነገራችን ላይ እነኚህ ፋኖች ምን እያሉ መሰላቸው? የጽንፈኛው ኃይል አሁን ግድቦች አካባቢ ሆነ ግድብ ማፍረስ ተገቢ አይደለም፣ ነገር ግን የኃይል ማመንጫዎች ኃይል ወደ ከተሞች እንዳይልኩ ማድረግ አለብን። ይህ ማን እቅድ ነው? የግብፅ እቅድ ነው። እነዚህን መታገል የፖለቲካ ልባት ነው የሚያስፈልገው። የፖለቲካ ልባት በውስጡ ነው ግን ባለ ሁለት ጃኬት የሆነው ቀኝ የሚባለው እንደ ፓወር ባላንስ አይደል ነው። እንግዲህ አሁን ፓወር ባላንስ በሀገር ደረጃ ነው እንደምታውቁት ዘመዶቼ። ለምሳሌ ሶማሊያና ኢትዮጵያ አሉ። አይ እኔ ሶማሊያ ኢትዮጵያ ብትወረኝ ወይ የምትወጋኝ ቢሆን ኃይል ያንሰኛል፣ ስለዚህ የሆነ ሀገር ላምጣ አብሬ በጋራ ልስራ። ዳስ ዋት ፓወር ባላንስ ነው። በአንድ ሀገር ላይ ያለ ጥገኛ የበሰበሰ ህወሓት ጥሎት የሄደው የበሰበሰ ደካማ ፖለቲከኛ ፍኖተ ሰላም ላይ ሲመሰረት የጽንፈኛ ኃይል ይሄ አደጋ ነው፣ መፈንቅለ መንግስት እየፈጸሙ ነው ስል ቢያንስ እንኳን እኔ ኖ ኦነግ ሸኔ እኮ አለ ኦሮሚያ ክልል ማጥፋት አቅቶት መሰለህ እንደ መንግስት? እኛም ይሄ ያስፈልገናል ፋኖ በአብዛኛው እንደዛ ሲሉ የነበሩትን ነው ጉዳት የሚያደርስባቸው። መሰሪዎች ናቸው። በእነሱ ቤት በእነሱ እውቀት የተመሰረተ መስሎታል ፋኖ። የመሰረተው ሻዕቢያ ስለመሰረተው ነው። ሻዕቢያ ሲያኮርፍ ዛሬ የትጥቅም የጦር መሳሪያም ከሱዳን በኩል ለማስገባት ጥረት እያደረገ ያለው በዚህ በኩል እንዳልኳችሁ ለምሳሌ አንዱ እያጣላቸው ያለው በጎንደር በኩል ያለው እዚህ አርማጭሆ በቋራና በዚህ በመተከል በኩል ይሄ አባይ የምትባል ቀበሌ ያለች በመተከል በኩል በዚህ አልመሃል መስመር በዛ ያለው ይውጣ የጎጃም ፋኖ መግባት አለበት የሚል ከዚህ በፊትም ወደ እናንተ መረጃ አድርሻለሁኝ። የዚህ ህገወጥ ንግድ ላይ ለመሰማራት ፍላጎት አላቸው፣ እየሰሩት ነው። አሁንም አክቹዋሊ ግን ይህም በደንብ ማየት ያስፈልጋል። የልማት ስራዎች አሉ ማለት የሆነ አካባቢ ላይ ጸረ ኢትዮጵያ የሆኑ ኃይሎች ኢትዮጵያ እንዳትለማ እንግዲህ አሁን እዚህ ትንተናው ላይ ያው እናንተ ገብታችሁ ታነቡታላችሁ በሚል ነው ዝም ያልኳችሁ እንጂ ምንድን ነው ያልጨመርኩላችሁ ማለት ነው እንጂ ለምሳሌ አባት ሻራቂ በቃ አሁን 3ቱ ግድቦች ተሰርተው ከተጠናቀቁ ይላል ኢትዮጵያ ሙሉ ለሙሉ በአባይ ወንዝ ላይ የበላይነት ሊኖራት ነው። ስለዚህ በህዳሴ ግድብ ያለውን ፈተና ታውቃላችሁ። አሁን ተጨማሪ 3 ግድብ ስትገነባ የማት ከፍተኛ የሆነ የዲፕሎማሲ ዘመቻ ይኖራል። ታጣቂዎችን የማደራጀት ስራ ይኖራል። ባንዳዎች ናቸው በዛ ያሉ ኢትዮጵያ እንዳትለማ። ሻዕቢያ ቀይ ባህርን በተመለከተ የድንጋጤ መግለጫ ወጥቷል። ነገ በጋት ውሎ መግለጫውን ወደ እናንተ አደርሳችኋለሁ። የውጭ ጉዳይ ሚኒስትሩም የማንንም ረሳ ነው፣ እሱም የጻፈው ነገር አለ። የእሱንም ሰብስበን እናያለን። ለኢትዮጵያውያን ብስራት ነው፣ ለተላላኪ ለባንዳው ደግሞ ባንዳነቱን የበለጠ የሚገልጽበት እነዚህ አካባቢዎች ልማቱ የሚመጣባቸው ስፖቶች ላይ ከዚህ በፊት ምን ብያቸው ነበር? የታላቁ ህዳሴ ግድብ በዛ አካባቢ መገንባቱ ወለጋን የግጭት ቀጠና አድርጎት ነበር፣ መተከልን የግጭት ቀጠና አድርጎት ነበር። አሁን የሆነ አካባቢ ላይ ታጣቂዎች በስፋት ሲንቀሳቀሱ ካያችሁ እዛ አካባቢ የልማት እቅዶች አሉ። የልማት በተለይ ከውሃ ነክ ጋር የተያያዙ የግድቦች ኃይል ማመንጫዎች አሉ ማለት ነው። እሱም በደንብ የማንቃት መስራት ያስፈልጋል። ኢትዮጵያ በክብር ለዘላለም ትኑር። በድጋሜ ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ብዙ ድጋፍ፣ ብዙ የሱፐር ቻት የሱፐር ታክስ ድጋፍ ያስፈልገናል። ቴንኪው። ኢትዮጵያ ስላላችሁ መልካም ሌሊት። አመሰግናለሁ።